Marvel Academy subscribe ያድርጉ። እንኳን ወደ ዛሬው ጥልቅ ዳሰሳችን በሰላም መጣች። የዛሬው ርዕሳችን በጣም የሚስብ ነው። መነሻ የሚያደርገው በኢትዮጵያ ከፍተኛ ትምህርት ተቋማት ለዩኒቨርሲቲ ተማሪዎች ተብሎ የተዘጋጀውን የሥነ ምግባር እና የሥነ ዜጋ ትምህርት ሰነድ ነው። አዎ። ይህ መረጃ እንግዲህ ለተማሪዎች የተጻፈ ቢመስልም በውስጡ የያዛላቸው ጽንሰ ሐሳቦች ግን የትኛውንም ማህበረሰብ ሊያንጹ የሚችሉ ናቸው። የዚህ ዳሰሳችን ዋና ተልዕኮ በህብረተሰብ ውስጥ ጥሩ ዜጋ መሆን ምን ማለት እንደሆነ ማብራራት። በትክክል እና ደግሞ በስነ ምግባር በሞራልና በህግ መካከል ያለውን ጥልቅ ልዩነት በደንብ እንመረምራለን። ልክ ነሽ። ውይይታችንን ለመጀመር ያህል የሰው ልጅን ተፈጥሮ በሚገባ የሚገልጸውን የሉዊስ ጎትሻልክን አባባል ማንሳት ደስ ይለኛል። እሺ፣ ምንድነው አባባሉ? አባባሉ ምን ይላል? አንድ ዘር አበባ መሆን የሚችለው ፀሐይና ውሃ ሲያገኝ ብቻ ነው ይላል። ይህን ሐሳብ ስናስበው ማንም ሰው ገና ሲወለድ ጀምሮ ዝግጁ የሆነ ጥሩ ዜጋ ሆኖ አይፈጠርም ማለት ነው። ዋው! በጣም ገላጭ አባባል ነው። ልክ ነህ። የሰው ልጅ ውስጣዊ አቅም አለው። ነገር ግን የአቅም ጎልብቶ ማህበረሰቡን የሚጠቅም ፍሬ እንዲያፈራ ትክክለኛ ዕውቀት፣ ክህሎት እና ስነ ምግባር ያስፈልጓል። እነዚህ ነገሮች ልክ እንደ ፀሐይና ውሃ ናቸው። ማህበረሰቡ ይህንን ምቹ ሁኔታ ካልፈጠረ ያ ዘር እምቃቅሙን ሳይጠቅም በዚያው ሊቀር ይችላል ማለት ነው አይደል? አዎ። ያነሳው የዘርና የአበባ ዘይቤ የሰነዱን አጠቃላይ መንፈስ በሚገባ ይገልጸዋል። የተፈጥሮ አቅም ብቻውን በቂ አይደለም። ሆን ተብሎ የሚደረግ እንክብካቤ እና ማህበራዊ አቅጣጫ ግድ ይላል። ይህንንም ማህበራዊ መስተጋበር በተሻለ መልኩ ለመረዳት በመረጃ ምንጫችን ላይ የተጠቀሰውን የፖል ክሊኔ ስዕል ማስታወስ እንችላለን። የትኛውን ስዕል? ሁለት ሰዎች ሲገናኙ ያንዳንዳቸው ሌላው ከፍ ያለ ደረጃ እንዳለው ሲያስቡ የሚል ርዕስ ያለው አስደናቂ ስዕል አለው። በስዕሉ ላይ ሁለት ሰዎች ሲገናኙ እርስ በርስ እጅግ ዝቅ ብለው ጎንበስ ሲሉ ይታያሉ። አዎ፣ አስታውስኩት። የዚህ ስዕል ትልቁ መልእክት እያንዳንዱ ሰው ለሌላው የሚሰጠውን ጥልቅ ክብር እና ማዕረግ ማሳየቱን። በትክክል በህብረተሰብ ውስጥ ሊኖር ስለሚገባው ትህትናና መከባበር ትልቅ ማሳያ ነው። ይህንንም ለማምጣት የስነ ዜጋ ትምህርት ወሳኝ ሚና ይጫወታል። በሰነዱ መሰረት ይህ ትምህርት በሁለት መንገድ ሊሰጥ ይቻላል። ጠባቡና ሰፊው የሚባሉ አመለካከቶች ማለት ነው። አዎ፣ ጠባቡ ወይም ሚኒማል የሚባለው እይታ አንድ ተማሪ በክፍል ውስጥ ተቀምጦ ስለ ዴሞክራሲ ወይም ስለ ህግ ያነባል፣ ፈተናውን ያልፋል። ነገር ግን ከክፍል ሲወጣ ያንን ዕውቀት በህይወቱ አይተገበረውም። የዜግነት ትምህርትን እንደ ማንኛውም ሌላ የትምህርት አይነት ብቻ ይቆጥረዋል። ያ ማለት ዕውቀቱ በአእምሮ ውስጥ ብቻ ይቀራል እንጂ ወደ ተግባር አይለወጥም ማለት። በትክክል። ለዚህ ነው ሰነዱ ሁለተኛውን እና ተመራጩን መንገድ ማለትም ሰፊውን አመለካከት የሚያበረታተው። ይህኛው መንገድ ተማሪዎች ዕውቀትን ብቻ ሳይሆን እሴቶችን እና ክህሎቶችን እንዲያዳብሩ፣ በተግባር ዲሞክራሲያዊ ተሳትፎ እንዲያደርጉ የሚያስችል ነው። ከክፍል ውጭም በህብረተሰብ ውስጥ ንቁና ኃላፊነት የሚሰማቸው ዜጎች እንዲሆኑ የሚያደርግ ነው ማለት ነው። አዎ፣ ዜግነትን እንደ የህይወት ዘይቤ እንጂ እንደ ፈተና ጥያቄ አይመለከተውም። ይሄ ደግሞ ወደ ሌላኛው ትልቅ ሐሳብ ይመራናል። ምን መሰለሽ፣ ብዙ ጊዜ በዕለት ተዕለት ተጋቦታችን ስነ ምግባርና ሞራል የሚሉትን ቃላት እንደ አንድ አይነት ትርጉም ያላቸው አድርገን እንጠቀማቸዋለን። አብዛኛው ማህበረሰብ እነዚህን አንድ አድርጎ ነው የሚወስደው። እውነት ነው። ትልቅ ብዥታ አለ እዚህ ላይ። ሰነዱ ግን በሁለቱ መካከል ጥልቅ የሆነ ልዩነት እንዳለ አበክሮ ያሳያል። ይህንም ብዥታ ማጥራት የሰው ልጅ የራሱን ድርጊቶች በምን መንጸር ማየት እንዳለበት ለመገንዘብ ወሳኝ እርምጃ ነው። እስቲ ልዩነታቸውን ግልጽ እናድርገው። የእነዚህ ሁለት ቃላት ታሪካዊና ፍልስፍናዊ ልዩነት እጅግ ሰፊ ነው። ታላቁ ፈላስፋ ሶቅራጠስ በአንድ ወቅት የተናገረው አለ። የተወያየን ያለነው ስለ ቀላል ጉዳይ ሳይሆን እንዴት መኖር እንዳለብን ነው ብሏል። ዋው! ይሄ ጉዳዩ የሰውን ልጅ አጠቃላይ የህይወት ጉዞ የሚወስን መሆኑን ያሳያል። አዎ፣ በመሰረቱ ሞራል ስንል በተግባር የሚታየውን የሰዎች ድርጊት ማለታችን ነው። በህብረተሰብ ውስጥ ተቀባይነት ያለው ትክክል ወይም ስህተት ተብሎ የሚታሰበው የዕለት ተዕለት ልምድ፣ ባህል ወይም ድርጊት ነው። እሺ፣ ስነ ምግባርስ?
በሌላ በኩል ስነ ምግባር ወይም ኤቲክስ ማለት ደግሞ ያንን የሰዎች ድርጊት እና ልምድ የምንመዝንበት፣ የምንመረምርበት እና ጥያቄ የምናነሳበት ጽንሰ ሐሳባዊ ወይም ፍልስፍናዊ ሕግጋት ነው። አሃ ሞራል አንድ ማህበረሰብ በእርግጥ የሚያደርገው ድርጊት ሲሆን ስነ ምግባር ደግሞ ያ ድርጊት ከነመሰረቱ ለምን ትክክል ወይም ስህተት ሆነ ብሎ በምክንያት የሚያጠና ዘርፍ ነው ማለት ነው። ልክ ብለሃል። ይህንን ሐሳብ ይበልጥ ግልጽ ለማድረግ ከነዚህ ጋር አብሮ የሚነሳውን የሕጉ ጉዳይ መመልከት እንችላለን። መንግሥት የሚያወጣቸው ሕጎች አሉ። ብዙ ጊዜ ሕጋዊ የሆነ ነገር ሁሉ ስነ ምግባራዊ ሆነ ይመስለናል። አዎ፣ ግን ሁሌም እንደዛ አይደለም። ልክ ነሽ። ሰነዱ ላይ እንደተቀመጠው ሕግና ስነ ምግባር ፍጹም የተለያዩ ነገሮች መሆናቸውን የሚያሳዩ 3 አስገራሚ ማሳያ አሉ። የመጀመሪያው ሕገወጥ ግን ስነ ምግባራዊ የሆነ ድርጊት ነው። ለዚህ ጥሩ ምሳሌ መጥቀስ እንችላለን? አዎ፣ ለምሳሌ አንድ አደጋ የደረሰበትን ሰው ሕይወት ለማትረፍ ተብሎ በመኪና ከተፈቀደው የፍጥነት ገደብ በላይ ማሽከርከርን መውሰድ እንችላለን። የፍጥነት ገደብን ማለፍ በሕግ ያስቀጣል፣ ሕገ ወጥ ነው። ነገር ግን የሰውን ሕይወት ለማዳን ሲባል የተደረገ ስለሆነ ከስነ ምግባር አኳያ ትክክለኛና ተገቢ ውሳኔ ነው። አዎ በትክክል። ከዚሁ ጋር በተቃራኒው የሚቆመው ሁለተኛው ማሳያ ደግሞ ሕጋዊ ግን ስነ ምግባር የጎደለው ድርጊት ነው። እሺ፣ ይሄኛው ደግሞ እንዴት ነው? ሊሆን ቢችልም በዕለት ተዕለት ሕይወት ውስጥ ጓደኛን መዋሸት ወይም እውነትን መደበቅ በፖሊስ አይሰይዝ። አዎ፣ ሕገ ወጥ አይደለም። መንግሥት ሰዎችን ስለዋሹ ብቻ አያስርም። ሆኖም ግን ከሞራልና ከስነ ምግባር አኳያ ፍጹም ስህተት ነው። ሕግ የሰውን ልጅ የሞራል ጉድለት ሁሉ ተከታትሎ ሊቀጣ አይችልም። የሕግ አቅም ውስን ነው። ልክ ነሽ። የሦስተኛው ማሳያ ክብደት ደግሞ ከሁለቱም ይልቃል። እሱም ኢሞራላዊ የሆኑ ሕጎች መኖራቸው ነው። ይሄ በጣም አሳሳቢው ክፍል ነው። አዎ፣ መንግሥት ያወጣው ሕግ ራሱ ከስነ ምግባር ያፈነገጠ፣ ሰብአዊነትን የሚጻረር ሊሆን ይችላል። በመረጃ ምንጫችን የተጠቀሰው ትልቅ ምሳሌ በ1800ዎቹ በአሜሪካ የነበረው የባሪያ ንግድ ነው። ሰዎችን እንደ ዕቃ መሸጥ፣ መግዛትና ማሰራት በወቅቱ ሕጋዊ ነበረ። በመንግሥት ተቋማት ፍቃድ የተሰጠው አሰራር ነበር። ሕጉ ሰዎች ይህንን አረመኛዊ ድርጊት ሲፈጽሙ ሕጋዊ ሥራ የሠራን ነው የሚል የሐሰት የሞራል ሽፋን ሰጥቷቸው ነበር። ይህም የሚያሳየው ሕግ ሁልጊዜ ፍትሕን ወይም ትክክለኛነትን እንደማይወክል ነው። ስነ ምግባር ከሕግ በላይ ሆኖ ሕግን ራሱን ሊመዝን የሚገባ ትልቅ ሚዛን መሆኑን ያሳያል። እጅግ መሠረታዊ የሆነ ነጥብ ነው። እንግዲህ የሕግን የሞራልንና የስነ ምግባርን ውስንነት ከተረዳን ማህበረሰቡን ለማነጽ የሕግ አስከባሪ ተቋማት ብቻ በቂ እንዳልሆኑ እንገነዘባለን። ይህ ክፍተት ነው የስነ ዜጋና የስነ ምግባር ትምህርትን አስፈላጊነት አጉልቶ የሚያወጣው። እሺ፣ ይህንን ጉዳይ በዝርዝር እንዩ። ይህ ትምህርት በህብረተሰቡ ውስጥ ሊያመጣቸው የሚችላቸውን ዋና ዋና ግቦች ብንመለከት ጥሩ ነው። ሰነዱ 5 ግቦችን ያስቀምጣል። አዎ፣ የእነዚህን ግቦች ጥልቀት አንድ ባንድ መመልከቱ የትምህርቱን ፋይዳ በደንብ ያሳየናል። የመጀመሪያው ግብ መብትና ግዴታን ማወቅ በሚለው ላይ ያተኩራል። ብዙ ጊዜ ሰዎች ስለ መብታቸው ሲሟገቱ ይሰማል። ነገር ግን ግዴታን በተመለከተ ያለው ግንዛቤ አነስተኛ ነው አይበል? ልክ ነህ። መረጃው እንደሚያስረዳው መብትና ግዴታ የአንድ ሳንቲም 2 ገጽታዎች ናቸው። ለምሳሌ ጤናን የመጠበቅ መብትን ብንወስድ ማንኛውም ዜጋ ከመንግስት የጤና አጠባበቅ አገልግሎት የማግኘት መብት አለው። ነገር ግን ይህ መብት ሙሉ ትርጉም የሚኖረው ግለሰቡ የራሱን ጤና ላለመጉዳት ተገቢውን የስፖርት እንቅስቃሴ የማድረግና ጤናማ የምግብ ስርዓት የመከተል ግልጽ ግዴታውን ሲወጣ ነው። በትክክል። ማህበረሰቡ መብቱን ብቻ የጠየቀ ግዴታውን የሚዘነጋ ከሆነ ስርዓቱን ሙሉ በሙሉ ይወድቃል። የዜጎች መብትና ግዴታን ሚዛን መጠበቅ በቀጥታ ወደ ሁለተኛው ግብ ያሸጋገረናል። እርሱም የተሳተፉ ፖለቲካ ባህል ማዳበር ነው። በሰነዱ ላይ አልሞልድ እና ቨርባ የተባሉ ምሁራን ህብረተሰብን በ3 የፖለቲካ ባህል ይከፍሉታል ይላል። አዎ፣ አንደኛው ስለ ሀገሪቱ ፖለቲካም ሆነ አጠቃላይ ስርዓት ምንም ደንታ የሌለውና በራሱ ጠባብ ዓለም ውስጥ የሚኖር ማህበረሰብ ነው። ሁለተኛው ደግሞ ስርዓቱን የሚያውቀው ነገር ግን ራሱን እንደ ተገዢ ብቻ የሚቆጥረው ነው። ይህ አይነቱ ዜጋ ግር ይከፍላል፣ ህግ ያክበራል፣ ነገር ግን በመንግስት አሰራር ላይ ጥያቄ አያንሳም ማለት ነው። አዎ፣ ውሳኔዎችን ዝም ብሎ ይቀበላል። ሶስተኛውና የስነ ዜጋ ትምህርት ሊያሳካው የሚፈልገው ዋናው ግብ ግን ዜጎች ንቁ ተሳታፊ እንዲሆኑ ማድረግ ነው። ዲሞክራሲ እውን የሚሆነው ዜጎች በማህበረሰባቸው ጉዳይ ላይ ሐሳብ ሲያቀርቡ፣ ሲከራከሩ እና የሀገራቸውን ዕጣ ፈንታ በራሳቸው ሲወስኑ ነው። ንቁ ተሳትፎ ማድረግ ሲባል ግን
ትክክለኛውን ዕውቀትና ክህሎት ይፈልጋል። ይህ ደግሞ ሰነዱ ወደሚያነሳው ሦስተኛው ግብ ይመራናል። ይህም ዕውቀትን፣ ክህሎትና አዎንታዊ አመለካከትን በማዳበር የወጣቶች ጉድለት የሚባለውን ችግር መፍታት ነው። የወጣቶች ጉድለት የሚለው ሐሳብ በጣም ስዕላዊ ነው። እስቲ አብራራው። ምን መሰለሽ፣ አንድ እጅግ በጣም ጎበዝ የሆነና ቴክኖሎጂን በሚገባ የተረዳ ወጣት መሐንዲስ እናስብ። ይህ ወጣት ድልድይ የመገንባት ጥልቅ ዕውቀት አለው። ነገር ግን አዎንታዊ አመለካከትና የሥነ ምግባር መሠረት ከሌለው ያንን ድልድይ ሲገነባ ደረጃውን ያልጠበቀ ዕቃ ተጠቅሞ ገንዘብ ሊያጭበረብር ይችላል። ያ ማለት ዕውቀቱ ከፍተኛ ቢሆንም ክህሎቱን ለግል ጥቅሙ እንጂ ለማህበረሰቡ ደህንነት አላዋለውም ማለት ነው። በትክክል። ይህ ነው የወጣቶች ጉድለት የሚባለው ክፍተት። ትምህርቱ ይህንን የጎደለውን ማህበራዊ ኃላፊነት የመሙላት አቅም አለው። አው ዕውቀት ያለ ስነ ምግባር ሲቀር በስራ ቦታ ላይ ለሚፈጠር ሙስናና ብልሹ አሰራር ትልቅ በር ይከፍታል። ነገር ግን የስነ ምግባር ትምህርት ከስራ ቦታም አልፎ በጠቅላላው ማህበረሰብ መስተጋበር ላይ ትልቅ ተጽዕኖ አለው። ይህም አራተኛው ግብ የሆነውን የባህሎች መስተጋበርና አቃፊነትን ያመጣል። እውነት ነው። ብዙ ቋንቋዎች፣ እምነቶችና ማንነቶች ባሉበት ማህበረሰብ ውስጥ አንዱ የሌላውን ባህል ዝም ብሎ ችሎ ማለፍ ወይም መታገስ ብቻ በቂ አይደለም አይደል? በጭራሽ። መቻቻል የሚባለው ጽንሰ ሐሳብ ዝቅተኛው ደረጃ ነው። ሰነዱ አበክሮ የሚገልጸው ከተቻቻለን ባለፈ ጥልቅ የሆነ የባህሎች ልውውጥ፣ ውይይት እና አንዱ የሌላውን እሴት አክብሮ መቀበል ሊኖር እንደሚገባ ነው። ከዚሁ ጋር ተያይዞ አቃፊነት ሲባል የጾታ እኩልነትን በተግባር ማሳየትንም አጥብቆ ይጨምራል። ሴቶች በፖለቲካ በኢኮኖሚና በማህበራዊ ጉዳዮች ላይ እኩል ተሳትፎ እንዲኖራቸው መዋቅራዊ መሰናክሎችን መቅረፍ የዚህ ትምህርት አንዱ አካል ነው። ልቅ ብለሃል። የአቃፊነትና የባህሎች መስተጋበር ሲፈጠር ደግሞ የተለያዩ አመለካከቶች መጋጨታቸው አይቀርም። ልዩነት ባለበት ቦታ ሁሉ መቃቃር ሊፈጠር ይችላል። አዎ፣ ይህን ሀቅ በመቀበል ነው አምስተኛውና የመጨረሻው ግብ ሰላም ግንባታ ላይ ያተኮረው። ሰላም ግንባታ ማለት በህብረተሰብ ውስጥ ምንም አይነት አለመግባባት አይፈጠርም ማለት አይደለም። ይልቁንም ግጭቶችና የጥቅም መጋጨቶች ሲፈጠሩ ያንን ልዩነት በሰላማዊ መንገድ በውይይት በድርድር እና የህግ የበላይነትን ባከበረ መልኩ የመፍታት ባህልን ማዳበር ማለት ነው። በትክክል ብጥብጥን እና ሁከትን አስወግዶ የሰላምና የውይይት ባለቤት የሆነ ትውልድ መፍጠር የዚህ ትምህርት ቁልፍ ተልዕኮ መሆኑን መረጃው ያብራራል። ታዲያ የዚህ ሁሉ ትርጉም ምንድን ነው? እነዚህን 5 ግቦች በሙሉ መብትና ግዴታን፣ ንቁ የፖለቲካ ተሳትፎን፣ አዎንታዊ አመለካከትን፣ አቃፊነትን እና ሰላም ግንባታን አንድ ላይ ስናመጣቸው የሰው ልጅ የዕለት ተዕለት ሕይወት ምን መምሰል እንዳለበት የሚያሳይ ትልቅ ምስል ይፈጥራል። አዎ፣ ይህንን ከሰፊ የሕይወት ፍልስፍና ጋር ስናገናኘው የታላቁን ፈላሰፋ የአሪስቶትልን አባባል ማንሳቱ ግድ ይላል። እሺ፣ ምን ብሎ ነበር? አሪስቶትል ምን ይላል? አእምሮን አስተምሮ ልብን አለማስተማር ምንም እንዳላስተማሩ ይቆጠራል ብሎ ነበር። ያ አስገራሚ እና ሁሌም የሚሰራ እውነት ነው። በጣም ጥልቅ አባባል ነው። ማህበረሰቡ እጅግ በጣም የተማረ ቴክኖሎጂን የፈጠረ ምጡቅ አእምሮ ያለው ሊሆን ይችላል። ነገር ግን ለሌሎች ሰዎች ርህራሄ ከሌለው፣ ፍትህን የማያከብር ከሆነ እና ሰብአዊ ኃላፊነት የማይሰማው ከሆነ ያ ሁሉ የቴክኖሎጂና የሳይንስ ዕውቀት ከንቱ፣ አልፎ ተርፎም አጥፊ ይሆናል። የሰው ልጅ እውነተኛ ዜግነት የሚመነጨው በፖሊስ ወይም በሕግ አስገዳጅነት ፍርድ ቤት ላለመቅረብ ሲባል ከሚደረግ ጥንቃቄ አይደለም። በራሱ ነጻ ፍቃድ እና የሞራል ሚዛን ትክክለኛውን ውሳኔ ከማድረግ ነው እንጂ። የዚህ ሰነድም ሆነ አጠቃላይ የትምህርቱ መንፈስ የሚያስገነዝበው ጥሩ ዜጋ ማለት ለሀገሩ፣ ለማህበረሰቡ እና ለራሱ ሕሊና ታማኝ የሆነ በልቡ ውስጥ ትክክለኛውን ነገር ለማድረግ ጥልቅ ፍላጎት ያለው ሰው መሆኑን ነው። በትክክል ይሄ የሕግ አስገዳጅነትና የሞራል ነጻ ፍቃድ ጉዳይ በዳሰሳችን መጀመሪያ ላይ ካነስነው የ1800ዎቹ አሜሪካ የባሪያ ንግድ ታሪክ ጋር ይያያዛል። በዚያን ዘመን የነበሩ ሰዎች ድርጊቱ በሕግ የተደጋፈ ስለነበር ትክክል እንደሆነ አድርጎ ያስቡ ነበር። አዎ፣ ዛሬ ግን ወደ ኋላ መለስ ብለን ያንን ታሪክ ስናጠና ድርጊቱ ፍጹም አረመኔያዊ እና ኢሞራላዊ መሆኑን በግልጽ እናውቃለን። ያ ሕግ የሰጣቸው የሐሰት የሞራል ሽፋን ዛሬ ላይ ተገፎ እርቃኑን ቀርቷል።
ይሄ አንድ እጅግ የሚያወዛግብ እና ለአድማጮቻችን ጥልቅ አስተሳሰብን የሚጠየቅ ጥያቄ ያስነሳ። እሺ፣ ምንድነው ጥያቄው? ዛሬ በዘመናችን በህብረተሰባችን ውስጥ ሙሉ በሙሉ ህጋዊ ተብሎ የሚታሰቡ ማንም ማይጠይቃቸው የዕለት ተዕለት ልማድ የሆኑ ነገር ግን ወደፊት የሚመጣው ትውልድ ከመቶ ዓመታት በኋላ ወደ ኋላ መለስ ብሎ ሲያይ እንዴት አያቶቻችን ይሄ አይነት ኢሞራል ድርጊት ፈቀዱ ብሎ ሊቆነናቸው የሚችሉ ምን አይነት የተለመዱ ድርጊቶች ይኖሩ ይሆን? ዋው! ይሄ በእውነት የእንዲያንዱ ሰው ቆም ብሎ እንዲያስብ የሚያደርግ ጥያቄ ነው። አዎ፣ ለአፍታ ቆም ብለን የዛሬን ህጋዊ አሰራሮቻችንን በሚመጣው ትውልድ የሥነ ምግባር ሚዛን ብንመዝናቸው ስንላለን። በዚህ አሳሳቢ ሐሳብ የዛሬውን ጥልቅ ዳሰሳችንን እናናቅቃለን። አብራችሁን ስለነበራችሁ እናመሰግናለን። Marvel Academy and subscribe Yattergoo.